ያ ነው ብልብሽ እኔ ናታይ እኔ አሁን ስንት ነገር ብላኛለች። ስንት ነገር እግዚአብሔር ያሳየሽ። ዞዬን አንዴ ነፍተዋለች አሜሪካ ድረስ ትላለች። ማትረኝ ጉድ የለ ምንም አልልም። ምንም ምለውን መልስ አውቃለሁ። በጠዋት መጥቼ ዝንጥ ብዬ ፏ ብዬ ቂጤን እያወዛወዝክ በንጋታው መጥቼ ሄባ እላለሁ። እናንተስ ፑሽ ፑሽ ታብታብ አርጉ፣ ቤቱን ባርጉ። ባረክ ሽቅልቅልቅል አድርጌ ለነገ ዘጋጃለሁ። አያችሁ ሜላት ክፉ ነሽ። እንደዛ ነው እንጂ የሚደረገው። ቁጭ ብዬ ወገቤን ይዤ 80 ቪዲዮ እየሰራው ለሷ አንቺ እንዲህ ብለሽ በክላሲካል በምናምን በወጣኝ እናትዬ ይዞት ጦስሽን ብዬ አጭር ቁንጣ ለብሼ ፈንደድ ማለት ነው እንጂ እኔ ከእሷ ጋር ምን አጋፈጠኝ እናቴ። እኔ ልንገርሽ ምክር ከክፉ ጎረቤት ተማሪ። እኔ አትወጂኝም አውቃለሁ፣ ጠላት ነን፣ ተጣልተናል፣ ስንት ጠላለን። ግን ሰምቶ መቻል ንቆ መተውን የመሰለ ነገር የለም። እንኳን አንቺ አይደለሽም እኔ ተሳዳቢዋም አላደርገው። ተማሪ ውዴ፣ ከክፉ ጎረቤትሽ ከቤታ ተማሪ። ነገሮችን ስትደጋግሚያቸው አንቺ ነሽ የምታበዣቸው። የሆነ ወሬ ከሰማሽ ያቺው ወሬ አንቺ ስታወሪያት ትሰራጫለች። ሌላ ሰው ሲያወራት አትሰራጭ። አንቺ ስታወሪያ ነው የምትሰራጭ። እኔ ድሮ ማለት ነው ጀግንነት ይሰማኝ ነበረ። ሰዎችን ሲናገሩ መመለስ ጀግንነት ይመስለኝ ነበር። ማርያምን ደጋፊ አበዛችላል። ጀግንነት ይመስለኝ ነበር እኔ በፊት ላይ። አሁን እኛን ስትሰድበን እኮ ማንም አይቀበላት። ካየሽ እንዴት እንደሚቀጠቅጧት በእኔ ተናዳ እኔ ባልናገራት በደጋፊዎች የተቃጥላ እኮ ነው የምትመልሰው። ተረዳሽኝ? እንደ ምንድን ነው ስታክ ያደረገው ስልኬ? ኦኬ ደርቃችሁ ነበር። ተረዳሽኝ? እኔ ሳላናድዳ ደጋፊዎች ያጨሷት ነበር። በእንደዚህ አይደለም የምታሸንፍ ሜላት፣ ልምከርሽ ብዬ። ቴንክ ዩ ቬሪ ማች። አይደል ጋይስ? ትክክል አይደለው? እኔና ሜላት እኮ ጋይሰራ በስማም ትረሱታላችሁ እንዴ? በጣም ተሰዳድበናል። በጣም ሰድቤያታለሁ በጣም ምናምን፣ ግን በእንደዚህ መንገድ አይደለም ነው። እኔ አንድ ሴት አላያችኋትም እንዴት እንዳከሰምኳትኝ? መጀመሪያ ጊዜ ስመልስላት ሰው ያያታል ምናምን ይላታል። ቪው ነው ማበዛላት፣ እሷ ናት የምሸቀለው ምናምን። እኔ ግን በእኔ ቤት እሷ ስትሰድበኝ እኔ ስመልስ የሆነ እንትን ጀግንነት ነበር የሚሰማኝ። ከዛ ሳይ እሰድባታለሁ፣ እመላለሳታለሁ፣ ዋጋዋን እሰጣታለሁ፣ ልኳን አሳያታለሁ። ግንስ ቪዋን ቤቷ ሞቅ እያለ ሄደ እሷ ነው። ሳቆምስ ከሰመች። እንደዛ ነው ሰው የምታደርጉት እናንተ። ከተዋችሁትኝ ማንም ከፍ ሊያደርገው አይችልም። አለቀ። 4 ነጥብ። ምክር ተቀበይ ከክፉ ሰው። ደቂቃ ጨምር ይልም ሜላት ይላል። እንደ አምላኬ ቤታ ማታ አይቼሽ ነበር ውዴ። እስኪ ቆይ ስንት ሰዓት ነው የተቀመጥኩት? ቆይ 3 ሰዓት ተቀምጫለሁ። እድሜና ጤና ይስጠኝ። 6 ሰዓት አድርጌዋለሁ ውዴ፣ አንቺ ብቻ ስላልሽኝ። የኤልዛቤት መንፈስ ተመታሽ። እንደውም የኤልዛቤት መንፈስ ይሉታል ማለት የኤልዛቤት መንፈስ ነው ያዛት ይላሉ። እኔ እንደው ቁርጥ እኮ የኤልዛቤት መንፈስ መጥቷታል ትላለች። እናቴ ነገ ጠዋት መጥቼ ለምናለሁ ውዴ። ገና እረፍት ማድረግ አለብኝ። ለቃል 30 ደቂቃ ተቀምጬ እወጣለሁኝ። የሌሊት አክት ይደገም። ባናና የት ነው? ቤታ ናፍቆኛል፣ ግን የት ላገኘው ውዴ? ትናንት ጠይቃለሁ ብዬ እኔም ቢዚ ሆንኩኝ። ናፍቆኛል። ለሁሉም መልሰሽ ትችዋለሽ? ውዴ ለአንቺም እየመለስኩ ነው። እችለዋለሁ። እንኳን እሱን አይደለም የፈረጠመ ወንድም ችለናል ውዴ። እንኳን እሱን አይደለም አምጠሽም አንድ ትልቅ እግር እጅ ያለው ሕፃን ልጅ ወልደሻል። ስንቱን ችለሻል። የባልሽንም ችለሻል። በአፍ መመለስ ይከብዳል ውዴ። እንዴ ምን እስኪ ንገሪኝ። ምን ማለት ምን ስራ አለ? እየተሽከረከርኩ ነው። ምን ይደክመኛል? እስኪ ንገሪኝ። አልፈጭ አልቆላ ማለት የሚደክምሽ እኮ ስትፈጪ ስትቆይ፣ ከጠዋት ጀምሮ ወጥ ስትቀቂ፣ ለልጅ ስታበሲ፣ ቤት ስታጸጂ፣ ግርግዳ ስትጠርጊ፣ ከዛ ስራ እሱ ነው የሚለኝ። ምን አለኝ እኔ? ህፃን ልጅ የለኝ፣ ቤት የሚያበላሽ ህፃን ልጅ የለኝ፣ አረም የሚለቀልቅ ህፃን ልጅ የለኝ። ግርግዳ ላይ ምንድን ነው የማደርገው? ቤቴ ይጸዳል፣ አለቀ። አቧራ ይነሳል። ምን ይላል? ደቂቃ አይፈጅም፣ ሰዓት አይፈጅም። ምግብ ነው ለአንድ ነፍሴ። እኔ ከሰዓት ላይ ነው ያለሁት። ቀኑ ሙሉ ወጥ ስቀቅል አሉልም።
ምኑ ነው የሚደክመኝ? እስኪ ውዴ ንገሪኝ። የሚደክምሽ እኮ የሆነ ነገር ስትሰሪ ነው። ምን መቀመጥ ነው የሚደክመኝ? እኔ የሰው አይን እንዳይበላኝ ሼም ይዞኝ እንጂ ማለት ነው 3 ቀን ብቀመጥ በተከታታይ ደስ ይለኛል። እዚሁ እየበላው እዚሁ እየታጠብኩ እዚሁ ካካያልኩ እዚሁ እየተጸዳዳው እየወጣው እየገባው ባረግ ደስ ይለኛል። የሰው አይን ፈርቼ ነው እንጂ ሰው ምን ይለኛል ብዬ። አረ እንቁርቲ ደገማት በሉኝ፣ ተውኝ እናንተ በቃኝ። ነገውን ትሄድብኛለች። እኔ ትሄድብኝ። እኔ ነገ እንቁርቲ መጣ ቤታ የምትባይ ጋለሞታ የኤልዛቤት መንፈስ ያለብኝ ስትል አንድ አበባ ውዶቼ፣ አንድ አበባ እኔም ቤታ አረጉኝ እየጮኩ ነው። አንድ አበባ ውዶቼ ስናይፕ እንዳያረጉ አንበሳ ሲል ወይ እያልኩ ነው። እሷ በቤቷ የኤልዛቤት መንፈስ መጣው ትላለች። በዶላር እኔ እመታለሁ። የኤልዛቤት መንፈስ ስትመጣ እኔ በዶላር እመታለሁ። ምን ዕዳ መጣብኝ ውዴ? ምን ዕዳ መጣ? እንቁርቲ ነገ ጠዋት መጣ ቤታ እንዲህ ብላ ትላለች። እናንተ በአንበሳ ትመቱኛላችሁ። ዩኒቨርስ ላይ ታወርዳላችሁ። ቤቢ ላይሆን ትጨምራላችሁ። ጋላክሲውን ላይ በቃ ይሄ ላስት ጌም ነው እላለሁ። ላስት ነው። በርበሬ ታጠኝ እሺ። በ50,000 ነው ስለምታዩኝ ምን ቦጣኝ። አልመልስም። ይሳደቡ፣ ደስ ያላቸውን ይበሉ። ባለ ትዳር ቀምታለች። የመጣ ካለ እናደርገዋለሁ። እኔ የዋህ ነኝ፣ ሚስኪን ነኝ ነው የምልሽ። ባለ ትዳር አልቀማውም። ለማንም አብራራ ውዴ። ቀማሽ አልቀማሽ ብታብራሪ ለማን ነው የምታብራሪ? ሰሚ እኮ የለሽም እኮ እንደ እዚህ ቲክቶክ ላይ እኮ ሁሉ እዛም ትክክል እዚህም ትክክል ነው። ባልቀምታለች ሲሉኝ እና ከመጣኔ እኮ የዋህ ነኝ። የድሬዳዋ ስደገር ሀገር ምን አረጋለሁ? አላባረረው እንዴ? ምን ጥሩ አይደለም። እግዚአብሔርም አይወድም። ሰው ወዶሽ የመጣ መግፋት ነው። አልገፋው ነገር ብዬ ተቀበልኩት። ለማን ነው የምታስረጅው ውዴ? ድሮ ያስረዳሁት ይቆጨኛል። አቤት ይሄ ዱቄት የተቀጣሁት ፊቴ ነጭ አረገው። ለማን ነው ውዴ የምታስረጅው? ቂጧን አሰረታለች። ያሰራው ቂጥ ብዙ አንበሳ መጣ። ተሰሪ ውዴ፣ ብዙ አንበሳዎች ይጎርፉልሻል። አልተሰራውም። የድሮ ፎቶ ይሄ ነው። ለማን ነው የምታሳየው ውዴ? የድሮ ፎቶሽን እያሳየሻቸው እንኳን ማለት ነው ይሰድቡሽ የለ እንደ አያሙሽ ማውቋ አይደል እንደሚገግሙትኝ። እኔ እኮ ያብራራሁት ይቆጨኛል። እመቤቴ ምን አይነት ለማን ደደብ ነው ያብራራሁት እኮ ነው የምለው። ቴንኪው እኔ እናት። ለማን ነው የምታብራሪ ውዴ? ለማን እዚህም ትክክል እዛም ትክክል ላለ ሰው ለምን ብለሽ ለምን? እግዚአብሔርን በጣም ነው የሚቆጨኝ። ግን ለማን ብዬ ነው ያሁን ላይ ኤነርጂን ዘፈኔን ከፍቼ ቂጤን ላጥ አድርጌ እወጣለሁ። በጊፍት እንኳን ባይሰጡኝ እንደዚህ ሀሜቴን አውርቼ ስቄ ተሰብስቤ እወጣለሁ። ዱባይ መቼ ነው የምትመጪው? ላለቅስ ነው ውዴ። ዱባይ ስንቅ ተይዞ ነው የሚመጣው። እዝን ያለበት ሰው ነው ዱባይ የሚመጣው። ላለቅስ ካልሆነ ዱባይ አልመጣ መቼስ። እዝን ጠርተሽ ላላቅስሽ ነው ዱባይ የሚመጣው። ዱባይ ሰውማ አልቃሻ ናችሁ። ሰው ብትቀበሉ እንኳን ወይ 2 ቀን ትቀበሉ፣ በ3ኛው ቀን አንድን ሰው ሞል ውስጥ ትጥሉታላችሁ። ለእዝን የመጣሁት ውዴ አይሆንም። ዱባይ አልቃሻ ናችሁ። አይሆንም። ተውት እኮ ሀሳቤን ቀየርኩ። አይሆንም። እንኳን እናንተ ዲቦራም አትቀበለኝ። ኧረ በስመ አብ ዲቦራ ናችሁ። ዲቦራ እናቴ እኔን አስቀምጣ ማለት ነው ከማሜ የሚባል ጨለሌ ጋር ታፕታፕ ስትል ታድራለች። እንኳን እኔ ትዝ ልላት አልመጣም። እኔ ስለ ፍቅር ይደገም። ማን ነው ደግሞ ፍቅር? ስለ ፍቅር ይደገም። ማን ነው ደግሞ ፍቅር? ደግሞ ከፍቅር የሚባል ሰው ጋር ልታጣሉኝ ነው? አይ ኮሜንታተር ደግሞ ማን ነው ፍቅር? ስለ ፍቅር ይደገም የምትል እስኪ ውዶቼ። ጆን ዳንኤል ሊመጣ ነው። አቀባበላችሁን ንገሩኝ። የኔ ወጥ ቀማሽ እኔ እኮ ስወዳችሁ እኮ ቤታ እኮ እንዲያው ስወዳችሁ መቤቴን እኮ አሽቃባጭ ኮሜንታተር እኮ ወይስ ወደ እንትን እግዚአብሔርን ያሳቀኝ ኮሜንት ነው እስካሁን ድረስ። ለነበረን ቆይታ ጆናይ እናመሰግናለን። ግልብት እኮ ነው የምትሉት። ግልብት አቤት አምላኬ። አንድ ቤታ እንደኔ ብትመጣ ማለት ነው ቤታዬ ለነበረን ቆይታ እናመሰግናለን ነው እኮ የምትሉት እናንተ። አየኋችሁ እኮ ባይኔ በብረቱ እኮ አንድ በልጥጬ ነው ካዩዋችሁ። አቤት 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 አቤት። ስለ አዶናይ በእናትሽ ኧረ እና በእናት ያታነካኪኝ። ደግሞ የኔ መንጋና የሱ መንጋ ደግሞ ጦርነት ይፍጠሩ እንዴ ውዴ። በሰላም ተከባብረን ያለንን ብቻ። ግን ኮመንት ገርሞኝ ነው። ኪንግ ተመለሰ አዶናይ ስለነበረን ቆይታ እናመሰግናለን። አልወርድም እያሉ እኮ ኮመንት ላይ ሲስቁ ናቸው የነበሩት እኮ ናቸው። አቤት አቤት። ግን አበሻ ግን ወይ አበሻ እኮ ግን ሲችልበት ግን እንዴት ቻላችሁበት ግን? ይሁን እስኪ ይሁን። ስለ ዲቦ ይደገም። አልጣላልሻ
እሺ ቤታ ዝም በይ፣ ደምሽ መራራ ነው። እውነትሽን ነው ውዴ። የኔ ደምማ ጋዝ ጋዝ ነው የሚላቸው፣ ይጥማቸዋል። እውነትሽን እኮ ነው ውዴ። አሁን ባለፈው እንዴት ከጆን ዳንኤል ጋር ተተዋውቃል? ስለሱ ስላብራራው አይደል እንዲ ሊመጣልሽ ነው። እኔ እኮ ሴት ነኝ ውዴ፣ ቢመጣልኝም አብሬን ማሽቃበጥ ሴት ነኝ። ሴት ልጅ ደግሞ ከወንድ ጋር አትፎካከርም። ተረዳችሁኝ? አንፎካከርም። ቢመጣ ባይመጣ እኔ ምን ሆናለሁ? ምንም አልሆንም። ቤታ ነኝ። ግን እናንተ ተንከሲ ሰው ማጣላት ነው የምታውቁትኝ። ሲመጣ እኔ አንበሳ ውርድ የለን ነው የምቀበለው። አዎ ድግስ አርጌ በአንበሳ መቼስ ቤት ያልጠራ በአንበሳ ድግስ አርጌ የኔ ማር እንኳን ተፈታ እያልኩ የምቀበለው መስሏችኋል? እሺ ዩኒቨርስ ነው። እሺ አንበሳው ይቅር፣ ዩኒቨርስ በዩኒቨርስ እሺ፣ ዩኒቨርስ እሺ ውዶች። ኧረ ይሁን። መሶብ ቅድም ማለት ነው መሶብ ግላቤን ይዘህ ሄድክ። በተኛበት አልቀሰቅስም ዴኔ መሶብ ግላብ አለው አለች። አልቀሰቅስም ብዬ ተውኩትኝ። ግን መሶብ ማለት አሁን ጣሊያን ውስጥ ታውቁታላችሁ። መሶብዬ ጣሊያን ውስጥ ልንገራቸው፣ ጣሊያን ውስጥ ብዙ ጣሊያኖች እጅ የላቸውም አሉ። ለምን ብዬ ነው የጠየኩት እኔ። ታውቃላችሁ እኔ ታሪክ ወዳለው መጽሐፍ ማንበብ ወዳለው ምናምን፣ ይሄ ታሪካዊ አመጣጥ ወዳለው እና ብዙ ጣሊያኖች እጅ የላቸውም ብለው ነገሩን። እንዴት አልኩ? ዋይ ቴንክ ዩ። ጥሩ ጥያቄ። ዋይ እንዴት አልኩ? ለምሮ ጣት የሌላቸው ጣሊያኖች ይችላሉ። መሶብ ሬስቶራንት ሄደው አሉ ምግቡ አሉ ከመጣፈቱ የተነሳ ጣታችሁን ያስቆረጥማል አሉ። እኔ በአባባልና በአፈ ታሪክ ነው የማውቀው። የመሶብ ሬስቶራንት ግን ቆይጠም ልክ አልኳችሁ እንደ ፈንዲሻ ቁርጥ ሙሉ ዱሽ ናቸው አሉ እንደዚህ ጣሊያኖች። አወጣ እናቴ ስንት ሰዓታት ሙሉ እየተቀመጥኩ ይሄ ወንበር አለመነቃቀሉ እኔም ሞኜ ነው። ድምፅ ማውጣ አራውጣ ስንት አመት እኮ ተቀመጥኩብህ እኮ እምቢ አልነሳ ብዬ። አዎ እንዴት አይጮህ ይሄ ወንበር? እንዴት አይጮህ? ህመሜን ስቃዬን እዚህ ወንበር ላይ ያሳለፍኩት እንዴት አይጮህ? አይ ደግሞ ለዚህ ወንበር ደግሞ ወጪ ላወጣ ነው። አይድልኝ ቤታ ቤት ግዢልኝ። አንቺ ስኳር ተለከሽ ውጭ የምታድሪ ልጅ ቤት አማረሽ። አይ እንዳው አምላኬ ኧረ ክፉ ሊያናግሩኝ። ቤታ ቤት ግዢልኝ። ተመልከቷት፣ ስኳር ግዢ ተብላ ተልካ 3 ቀን ውጭ የምታመሽ ሴትዮ ቤት አማራት። ቢኖረኝ እንኳን አልገዛም ላንቺ። ቢኖረኝ ውጭ የምታድር ሴት ቤት ተመኘች። ኧረ መሶብዬ በቃ አይገባም። እንዲሁ እኮ እንዲሁ ብቃትን እንዲሁ እየተናገርኩ ነው። የቤቱን ብቃት ምንም አያስፈልግም። መሶብዬ ደግሞ ሰውም ወረተኛ ነው። በዚች አፋፋን ይዛት ነው ቤቱም አሪፍ አይደለም ይላሉ። አትስጠኝ ውዴ፣ ኧረ አትስጠኝ። ስማማ አያስፈልግም። በዚች ይዟት ነው ለካ እጅ የማያስቆረጥም ብለው ስሜን ያጠፋሉ። ይቅር ስሜን ነው የሚያጠፉት። በጊፍት ተገዝታ ነው የሚሉኝ። ይቅር የማስታወቂያ ክፍያ አይተውት ጋይስ። ወይኔ ኦኬ ማማ ኦኬ ማ አንዴ ይቅርታ ጋይስ። ኦኬ ማማ ኦኬ ምን በላሽ? ኦኬ ማማ ደህና ነሽ? ኦኬ ነፍስ ግቢ ነፍስ ውጭ ውሻዬ። ወይኔ በሏት መሰለኝ ጋይስ። ውሻዬ ልታስመልስ። ተፋች። እንኳን መሬት ላይ ሆነ ይሁን ይውጣልሽ። አንዴ ጋይስ ይውጣልሽ። እኔን ይመመኝ ይውጣልሽ። ይውጣ ከዋዝ ይውጣ። አይዞሽ ኦኬ ማማ ይውጣልሽ። እኔ እናት አሞሻል። ይውጣልሽ። ኦኬ እንኳን መሬት ላይ ተፋሹ። ይውጣልሽ። ቆይ አንዴ ውዶቼ ምን አባሽ ነው ይጭ የምትይው? ቅማላ ያማት እኮ ነው። አይዞሽ። እነዚህ ቡዶች በሉሽ መሰለኝ። ቅድም አወጣውሻ። ይውጣልሽ የኔ እናት። አይዞሽ። ለእኔ ያርገው። አሁንም አመመሽ? አይዞሽ ለእኔ ያርገው። በሉሽ እኒ ቡዶች ቅድም አምጫት ብለው ከኤርሚ ጋር ጌም ልትጫወች የዛን ሰዓት ነው የበሉሽ። እኔን ይመመኝ። አይዞሽ ኦኬ።
አይዞሽ ራበሽ እንዴ? ቀድም ሰጠሁሽ ምግብ ሆድሽ ይጮሃል። አይዞሽ አይዞሽ ቅድም በሏት እኔ ቡዶች በሉሽ። አይዞሽ እኔን ይመመኝ እኔን እናትሽ ሆድሽ እየጮኸ ነው። ይጮህ አስቀምጪ እማታል አስቀምጪ። ቅድም ከኤርሚ ጋር ጌም ሊጫወቱ አስቀምጫት አይ ቲንክ በሏት ማርያምን። እናት ለዚህ እኮ ነው እንስሳቶች የማላመጣው። የሰው አይን እኮ መጥፎ ነው። በሉሽ የኔ እናት። ውይ አይዞሽ ውይ አይዞሽ። ራበሽ እንዴ? ቅድም እኮ ሰጥቻታለሁ። ራበሽ እንዴ? ራበሽማ ራበሽ ማማዬ። ቆይ ምግብ ልስጣት መሰለኝ ድጋሚ። አይዞሽ አይዞሽ አይዞሽ። ወተት አሸተተኝ ደረቴ ላይ ቅድሙን። አይዞሽ መድኃኒዓለም ይድፋሽ። የጭ ያልሽውን ምን ያስቃችኋል? እኔ እኮ እንኳን ለሰው ለእንስሳ እኮ አንጀት አለ። እናንተ እኮ ለዚህ እኮ ነው ከኔ ጋር እኔ ሌላ ፕላኔት ላይ መፈጠር ያለብኝ ሰው ነኝ እኮ ምለው ለዚህ ነው። እናንተ እኮ አውራሪስ ናችሁ እኮ አውሬ ናችሁ እኮ እመቤቴን። አይዞሽ ወዳየጭ እናንተ እኮ አውሬ ናችሁ። እኔ እኮ ሌላ ፕላኔት ላይ ነው መድኃኒዓለም መፍጠር እኔ የነበረበት። ከእናንተ ጋር እኮ መፈጠር የለብኝም እመቤቴ። እናንተ እኮ ጨካኝ ናችሁ እኮ ይችላል። አይዞሽ ቆይ ማሪ አይዞሽ ማርያምን። እኔ እግዚአብሔርን ያሳዝኑኛል አፍ ስለሌላቸው። በቃ አፍ የላቸውም። አንተን ነበር እንደው በተቅማጥ መልቀቅ በሽታ መለቀቅ አንተ ላይ። እሷማ ምን አረገች? እኔ እናት እግዚአብሔር ፍጡር እንስሳ ናት። መመኝ ለእኔ አድርጎ እኔስ ጥንክር እላለሁ። አይዞሽ እመቤቴን። እነሱ አፍ የላቸውም እንስሳ። እግዚአብሔር ነው እነሱንም የፈጠረው አይደል? ለምንድን ነው እንስሳ የምትጠሉት? እኔ እኮ አይገባኝም። እኔ እኮ አንዳንዴ እግዚአብሔርን የሰው ፍጡር አይገባኝም። ሰዎች ግን ምን አይነት ክፉ ነን ግን ማለት አሁን እግዚአብሔር አይደል እነሱንስ የፈጠረው? ምድርና ሰማይን ፈጥሮ እንስሳትን፣ ቅጠልን፣ አዋፋትን እኛም የፈጠረን በእግዚአብሔር ዘንድ የተፈጠረን እንስሳ ትጸየፋላችሁ። የሰው ልጅን ማርያምን የሰው ልጅ ወንድም እህቶቻችሁ እንኳን የምትሏችሁ ከጀርባችሁ የሚቆረጥሟችሁ የሚያሟችሁ ጋር እንኳን እየኖራችሁ ነው። አንድ እንስሳ ላይ ጭካኔ ያላችሁ ከእናንተ ጋር የሰው ልጅ እንዴት ነው እመቤቴን የሚኖረው? ቁጭ ብዬ የማስበው የሰው ልጅ እንኳን ክፉ ሆኖባችሁ መርዝ ሆኖባችሁ ምቀኛ ሆኖባችሁ እንኳን አስመስላችሁ ተመሳስላችሁ ትኖራላችሁ። አንድ እንስሳ ግን ቤታችሁን የሚጠብቅላችሁ ስትነኩ ከጥቃት የሚጠብቃችሁን እንስሳ እንኳን እጭ በሞቱ እንዲህ ባሉ ትላላችሁ። እናንተ ልብ የላችሁም። ልባችሁ ይፍረስ መድኃኒዓለም እመቤቴ ልባችሁ ነው በፈረሰ። እኔ አፍ ስለሌላችሁ ያሳዝኑኛል። እግዚአብሔርን ምን አደረገች? አሁን ቺች እንኳን በለብሶ አንድ ጠላት ከቲክቶክ መጥቶ ፓስተር ቆለጦ እንኳን መጥቶ ቢሊነካይም ቢል በአቅሟ ትጮልኛለች። በአቅሟ እንጣጥ እያለች እንትን ትላለች። እግዚአብሔርን አሳዳጊያቸውን ያውቃሉ። እች እንኳን በአቅሟ ፓስተር ቆለጦ መጥቶ ቢነካኝ በአካል ተገናኝተን እች እንኳን ውሻ በአቅሟ እንጣጥ እያለች ልትነክሰው ትሞክራለች። አፍ የላቸውም። እግዚአብሔርን አሁን አሟታል። ግን ምኗ እንዳመማት በምን አውቃለሁ? ምንሽን ያመመሽ ንገሪኝ። አታውቅም ይሆን እግዚአብሔርን? ሆድሽን ነው ራስሽን ነው አስመለሻውንሽ። ምንሽ እንዳመመሽ በምን ለወቅ? ወተት እያሸተተኝ ነው ደረቴ ላይ ቅድም። እግዚአብሔርን ጨካኝ ናችሁ እናንተ እኮ ይብስማ። ስታፕ ማማ እመቤቴን ስማ። እኔ ግን ልጅ ያላቸው ሰዎች ግን እንዴት ነው የምትችሉት? ልጆቻችሁ ሲታመሙ ምናምን። አይዞሽ ታይ ታይ ምን በላሽ? ምን በላሽ? ምንድን ነው የምትበይው? ምን ፀጉሯን ነው የምትበይው? ፀጉሬን ነው የበላች ያለች ወራፊ። ወተት ቅድም አቤል ሲቀጣኝ ወተት ልብሴ ላይ ተደፍቷል ነበር። አስታወሳችሁ? ይሸታታል። አሁን ውሻ እኮ ይሸተዋል። ይሸታታል ወተቱ። አያችሁ? ወተቱ እኮ ነው። ምን ነው የምትበይው? ማማ የራሷ ፀጉር አፋ ውስጥ ገብቶ ወተቱ እኮ እየሸተታት ነው። ወይ ጉድ! እንዴት ነው ግን የሚያውቁትኝ? የት ወተት ልስጥሽ የኔ እናት?